ቀውጥ የሆነ የምስራቅ አፍሪካ ቀውስ አምጥቷል ስለዚህ አሁን እነዘመነ ቢመጡም እነምሬ ከትግሬ ጋር ነው የሚመጡ የሚያሸንፈው ትግሬ ገና አሁን ደግሞ ትግሬ ተመልሶ ከመጣ ለ10 አመት ደግሞ ልንዋጋ ነው ብርጅስቶን አሁን ያልደገፈው ፋኖ ይነሳል ታዩታላችሁ ሌላ ሽፍታ ይፈጠራል ልክ እንደ ጎንደሬዎች እያንዳንዱ ደግሞ ሽፍትነት አሁን አማራ ለምዷል ሽፍትነት ስለለመደ ክልሉን አይገዛም ወያኔ ቢመጣውን እኮ ክልሉን መግዛት አይችልም ባይዞት ያማራን ክልል መግዛት አይችልም ቢመለሱ ለምን ጠላቶች ናቸው የሚመለሱ ስለዚህ አሁን ያማራ ፋኖ የተዳከመ የተልፈሰፈሰ የተበተነ እኮ ነው አሁን ደረጃ የሚባሉ የሚሳሳሙት ወይ ኤርትራ ያላቸው ሰዎች ጋር ነው ወይ ደግሞ የትግሬ ተላላኪ ሆኑ ናቸው ወይ ደግሞ ለጎፈንድሚ አሁን ደግሞ መልሰው ለገቢ ምንጭ ነው ስለዚህ ሽፍትነት በሙሉ በአሁን ሰዓት ያማራ ሸፋቾች የገቢ ምንጫቸው አድርገውታል ይቀርጣሉ ቀረጥ ይቀርጣሉ ገበሬውን ያስቸግራሉ ቀበሌ ቀንበር ገለው የቀበሌ ቀንበር ልጆችን ወደ ዝሙትና ወደ አረብ ሀገር ይልካሉ ይሸጣሉ አማራ ቢበተን ባይበተን ስለዚህ ነው አማራ ነፃ ሉታ ድሮኑ መረረኝ ካልክ ግድያው ረሃቡ መንቀሳቀስ አልቻልኩም ካልክ እነዚህ የፋኖ መሪ የተባሉትን መጠቆም ነው ያሉበትን ቦታ አንተ ሚዳው እርምጃ መውሰድ ነው ያኔ እነሱ የጠፉ ጊዜ እንዴት እንደምትሄድ ታያዋል ያ ካልሆነ ግን ዝም ብለ ቁጭ ለመገደል ነው ይሄን ደግሞ ቀድመን የዛሬ 2 አመት በፊት ነግረናል የፋኖ ስትራቴጂ የለውም ብያለሁ የሸፈተው መሳሪያ ናምጣ ሲባል እንጂ ለአማራ ህዝብ ብሎ ፋኖ አልሸፈተም ለአማራ ህዝብ ቢሆን ኖሮማ ትግሬዎችን እዚያው ላይ እንደመጡ አግዶ ወደ ኦሮሞ አንገቱን ለመቁረጥ አብይን ይሄር ነበር መፈንቅለ መንግስት ያደርግ ነበር ያ ሁሉ ጦር ይያል ተመልሶ ነጋዴውም ንግዱ አስተማሪውም ማስተማሪ ገበሬውም ሲቆፍር እዚያ ያለችውን ግንባር የምታክል መሬት እነሱ ፕሪቶሪያ ላይ ታርቀው መጡና ጠመንጃን አውርድ ሲባል ትጥቅ ፍታ ሲባል ነው ገደል የገባው ፋኖ የሚባለው ስለዚህ ፋኖ በመጀመሪያም ደረጃ ለአማራ ትግል አልገባም ጠመንጃውን እንዳይነጠቅ ነው ግን ጥቂት ፋኖች ግን እውነተኛ የሆኑ ጀግና የሆኑ ትጥቃቸውን ቁጥራቸውን አካባቢያቸውን የማያሳዩ መሪያቸውን የማያሳውቁ አሉ አሁን አፋድና ያማራ ፋኖ ህዝባዊ ድርጅትና ያማራ ፋኖ ብሔራዊ ድርጅት የሚባል ፋኖ ብሔራዊ አፋድና አፋባኑም ነው የሚባሉ እነዚህ ሁሉ አያስፈልጉም ካሁኑ ፋኖ የሚያስፈልገን ጥቂት ቁጥር ብቻ ነው ያም የ4 ኪሎን መንበረ ስልጣን ተቆጣጥሮ የሚያስችል በህቡ ለውጥ የሚያመጣ ፋኖ ብቻ አሁን ያለው ፋኖ አደረጃጀቱም አካሄዱም የሞተ ነው ከክልሉ ኦሬዲ አንወጣም ብሏል አማራ ማዋቅ አለበት ዘመነ ተናግሮ ለልጅ እንግዲህ ከክልሉ ካልወጣ እየተታኮስ ከ10 አመት ከቀጠለ የ20 አመት ጎልማሳ አሁን የማይፈጥር አማራ ሊፈጥር ነው ማለት ነው ከሌሎች ብሔሮች እኮ ወደኋላ ቀረበ አሁን የሚያስፈልገው ፋኖ የሚባለው ለማጥፋት መነሳት ነው የትኛው ፋኖ ቀራጩ የትኛው ፋኖ ገዳዩ የትኛው ፋኖ ከትግሬ ጋር የሚላላከው የትኛው ፋኖ ለብልጽግና የሚሰራው የትኛው ፋኖ ለመደራደር ያሰበው ስለዚህ እውነተኛው ፋኖ እያንጠረጠር ማውጣት ያን ፋኖ ደግሞ ለ4 ኪሎ አካባቢ እንቅስቃሴ መሄድ ነው ያለበት እንጂ ክልሉ እየዋደመ የአማራን ህዝብ ሰቆቃ እየቀጠለ ይሄደ ፋኖ ሌባ እንጂ ዘራፊ እንጂ ታጋይ ሊሆን አይችልም ስለዚህ ጽምዶ የሚባለው ከሷል ጽምዶ በመክሰሩ ምክንያት እነስታሊን እያለቀሱ ስለዚህ ዛሬ ወደ ኢኮኖሚው እንሂድ ብርጅስቶን እንጨምረው ነገር ካለ ከሌላ ካለ ግን ከታች ስለዛሬው አስተያየት 10 ደቂቃ ሰጣለን አጠናቀን እንወጣለን ኦኬ ግን እዚህ ፋኖ 811 የጠየቀው ጥያቄ የኔ ምልከታ ልንገረው በመሰረቱ በወታደራዊ ወይም ባንድ ታጋይ የሽምቅም ታጋይ ሆነ አድራሻን ማሳየት ገጽህን ማሳየት ይሄ አይፈቀድም እሱን እንተው ግን ዘመነ ካሴ ደብል ኤጀንት መሆኑን ብዙን ጊዜ እዚህ ቤት ተናግረናል ነው ለብልጽግናም ይሰራል ለሻቢያም ለቲፒኤልኤፍም ይሰራል ምክንያቱም at the end of the day አማራን የሚበላው ፕሮግራም ወይም እንትናቸው ሲስተሙ እንዲቀጥል ነው የሚሰሩት ለምንም አይደለም አሁን ሳልሳዊም ቢያደም ቢመጣ ቲፒኤልኤፍንም ተሸክሞ ቢያመጣው ወይም ሻቢያን
የመቶ ዓመት አማራን የማጥፋት ፕሮጀክታቸውን ለማስቀጠል ነው። ስለዚህ የጦር መሳሪያ አለ እያለ እያሳየ አማራን እያስጨረሰ ልብ በል። ምክንያቱም አሁን መንግስት ነኝ የሚለው አካል ይሄ ሁሉ የጦር መሳሪያ ወርሻለሁ ወይም ማርኪያለሁ እያለ ከህግ ውጪ ከወታደራዊ ህግ ውጪ ወንጀል እየሰራ እንግዲህ አንብባችሁ ይሆናል የነ ኤድዋርድ ስኖደን ታሪክ ወታደራዊ ሚስጥር አወጣችሁ ተብሎ የአሜሪካን መንግስት በሌሉበት ሱፔሪየር ፍርድ ቤት ተሰይሞ የሞት ፍርድ ነው የፈረደባቸው። በስደት ነው ያሉት፣ ተደብቀው ነው ያሉት። ይሄ ሰውዬ ግን እዛው ህዝብ ውስጥ እየተንጎባለለ እመራዋለሁ ወይም ልመራው ነው ብሎ መረማመጃ ያደረገውን ህዝብ በድሮን እያስጨረሰው። ምክንያቱም ይሄ መንግስት የሚባለው አካል እና እሱ ዲል አላቸው። እሱ መሪ መስሎ መጥቶ እያሳየ ነው። መንግስት ደግሞ ምክንያቱ የውጭ መንግስት ቢጠይቀው አሸባሪ ነው ፋኖ የሚባለው ብሎ ፈርጆታል። ይሄ ዘመነ ካሴ የሚባለው መሳሪያ የማረከውን ያሳያል። ቢከሰስ እንኳን አሁን ዎር ክራይም ቢከሰስ አይ እኔ መንግስት ነኝ፣ ሌላ ሁለተኛ መንግስት እንዲኖር አልፈቅድም፣ ከኔ በላይ የታጠቀ ቡድን መንግስቴን ስለሚያፈርስ በዚህ ምክንያት መታው ብሎ ጀስቲፊኬሽን ያቀርባል። ልብ በል አየህ። በመሃል ግን በቁማሩ የሚበላው ይሄው ድሃው በባዶ እግሩ የሚሄደው የአማራው ህዝብ ነው። ይሄን ነው ያየሁት በዚህ አኳኋን። ሌላው ሞጣ ቅድም ትንሽ አፋድ ዛሬ እንኳን ፕሮግራማችን አይደለም አንድ አፍታ ነካል አድርገው የአፋድ ማኒፌስቶን አውጥቷል። ካወጣቸው ነጥቦች አንዱ መሬት የህዝብ ይሁን ብሏል። እንግዲህ እዚህ ቤት ነው ሲነገር የመሬት ሲስተሙ ምን ያህል እነ ሄርማን ኮን አማራን ከርስቱ ነቅለው ዛሬ በአራት ገመድ መሬት አማራው ይንገላታል። ትላንትናም በኢኮኖሚ ጉዳይ አንስተናል። እነሱ በመካናይዝ ያርሳሉ። አገሪቷ ውስጥ ያለውን ሁሉ የማዕድን ጉድጓድ የያዙት ሻቢያና ቲፒኤልኤፍ፣ አሁን ደግሞ አዲሶቹ የኦሮሞማው ሰዎች ናቸው። ያው ሻቢያና ቲፒኤልኤፍ ወደ 1 ሚሊዮን ሚሊዮነር አላቸው።